ህመም ያዘለ ፍቅር፣ ልብ አንጠልጣይ ታሪክ። ክፍል 7። ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። እላይ ወደ ተኛቸው ታላቅ እህቷ አመራች። ታላቅ እህቷ በሪን ማን ከፈተው ብላ አልተጨነቀች። ምክንያቱም ቤት ውስጥ ሁሉም ቤተሰቦቿ ናቸው። ሰራተኛቸው ሳይቀር በዘመድ የመጣች የሩቅ የስጋ ዝምድና ያላት ናት። ወዲያው ነው እንቅልፍ ያሻለባት። በህይወት አምነነው አብሮን እንደሚያደርሰው መልካም ወዳጅ የለም። ምክንያቱም ከእንቅልፍ እስክንነቃ የእሱ ምርኮኞች ነን። አብረን ለማደር ስንፈራም ነው ጦርነትና ውጊያ የሚጀምረው። ሰራተኛቸው ከማዕድ ቤት ዕቃ ሲንኮሻኮሽ ስትሰማ የነጋ ስለመሰላት ወይ ምሽተኞቼን የነጋው በሚል ስሜት እየተበሳጨች ተነስታ ወደ ውጭ ስትወጣ ጨለማው ገና አልተገፈፈም። ተመስገን አለች። ተመልሳ መተኛቷን ስታስብ ከመተኛቷ በፊት የሰማችውን ለማረጋገጥ ግን ወደ ማዕድ ቤት ስትገባ ከቤዛዊት አውራ ጣት የፈሰሰውን ደም ስታይ እየደነገጠችም የማን እንደሆነ ለማረጋገጥ የደሙን ጠብታ ተከትላ ስትመለከት ወደ እነ ቤዛዊትና እህቷ መኝታ አቅጣጫው ስለሚጠቁም ፈራ ተባ እያለች መከተል ጀመረች። በእያንዳንዱ እርምጃ ያገኘችው መብራት እያበራች ተመለከተች። ቤዛዊት የእህቷን መኝታ ክፍል ድጋሚ ከፍታ ወደ ውስጥ ዘለቀች። እህቷ ሀገራማን ብላ አልጋዋ ላይ ተንሰራፍታ ተኝታለች። ተሸፋፍነው የነበረው ብርድ ልብስ ስትገልጥ በከፊል እየተገለበ ከወገቧ በላይ አካሏ ይታያል። ቤዛዊት ቢላዋ በያዘ እጇ በአፏ በቀስታ እያወራች አገኘሁሽ እያለች ተጠግታት ታላቅ እህቷን ፊት አየችው። የቤዛዊት እህት በህልሟ ምን እያየች እንደሆነ ባይታወቃትም ጥሩ ነገር እንደሆነ የፊት እንቅስቃሴዋ ይመሰክራል። በተኛችበት ከንፈሮቿን አሞጥሙጣ ከጉንጮቿ እንቅስቃሴ ጋር አፏ ውስጥ ያለውን ምራቅ አጣጥማ እያዋጠች ነበር። አንቺ ይሄኔ ፍጹምን እያለምሽ ነው አለች ቤዛዊት በህመም ስሜት ቢላውን ከፍ አድርጋ በእህቷ ግንባር ትይዩ እያደረገችው። ታላቅ እህቷ በተኛችበት ግንባሯ ላይ ቀዝቃዛ ነገር ሲያርፍባት ላለመነሳት እየታገለች ገርበብ አድርጋ አይኗን ገለጠች። እህቷን በማየቷ ተገርማ አይኗን ሙሉ ለሙሉ ስትገልጥ የቤዛዊት ፊት ተለዋውጦ በቢላዋ ልትወጋት እንደተዘጋጀች ስትል በተኛችበት ውሃ ሆነች። መነሳት መንቀሳቀስ አቃታት። እህቴ ብላ መጥራት መለመን ብትፈልግም አፏን መክፈት አልቻለች። ያላትና የቻለች የመጨረሻ አቅሟ ግን ማንባት ነበር። ድምፅ አልባ እንባዎች ለትራሷ ቀለብ ሆኑ። ምቾት ያለው ትራስ በእንባዎቿ ርሱ በቃኝ ይላል። ቤዛዊት የምታለቅሰውን እህቷን ስታይ እንዳሰበችው ቢላውን የእህቷ አካል ውስጥ ልትሰካው አቅም አነሳት። እያንገራገረችና ጥርሷን እያፏጨች ሰራተኛቸው ከኋላ ደርሳ ቤዛዊትን አየች። ወዲያውኑም ጮኸች። ጮህ ስታሰማ ቢላውን መሬት ላይ ጥላ ወደ ራሷ አእምሮ ተመለሰች። የት እንዳለች ለማረጋገጥ እየሞከረች ዲዳ ሆና ደርቃ በፈዘዘ ዓይን የምታያትን ታላቅ እህቷ ግራ ገብቷት ደንግጣ አየቻት። ቤዛዊት ወደ ራሷ ተመልሳለች። የያዘችውን ቢላዋ ጥላው እጇን እንደቆረጠችው የታወቃት አሁን ነው። የቁስሉ ጥዝጣዜ ውስጥ ድረስ ዘልቆ ስለተሰማት እህቷን ልትገላት መሆኑ ግልጽ ስለሆነላት ተጸጸተች። ግን ምን ማድረግ እንዳሰበች የእውነት አድርጋው እህቷ ክፍል ድረስ ለመግደል እንዴት እንደመጣች ግራ እየተጋባች እህቷን ላለማየት አፈረች። እናትና አባቷ በሰራተኛዋ ጩኸት ተደናግጠው ወደ ክፍሉ ሲገቡ አልጋ ላይ በድንጋጤ ውሃ የሆነችው ታላቅ እህቷ ድምፅ አውጥታ ሲቃ የተናነቃች ማልቀስ ጀመረች። አምቃ የነበረውን በትራስ የተደበቀውን ሐዘኗን ማሰማት ተያያዘችው። የወለዷትን ቤተሰቦቿን ስታይ ቤዛዊትን እንደ ቤተሰብ ለመቁጠር ስላልቻለች በፍርሃት ተውጣ አይኖቿን በሰቀቀን ከወዲያ ወዲህ እያንከዋለለች ታላቅ እህቷ ታናሽ እህቷ ቤዛዊት ስትሰድባት ስታንጓጥጣት ህመሟ ነው ወደ አይደለም በማለት ታግሳለች።
ብዙ በደል ብትበድላትም አይታ ባላይ ያልፋለች። ቤዛዊት ሰው ፊት እህቷን ብዙ ጊዜ አዋርዳታለች። የዛሬ ዓመት ገደማ ቤዛዊት እንደተለመደው አሟት ከትምህርት ቤት ለታላቅ እህቷ ተደወለላት። እህቷ ናትና ስራዋን ትታ ደንግጣ ከመስሪያ ቤቷ ስትወጣ ያደረገችው ጫማ ስላልተመቻት ተደናቅፋ ወደቀች። እግሯን ክፉኛ ወለምታ እየተሰማት በህመም ያዘች። ጉልበቷና እጆቿ ተጠጋግቶ ህመሙን ችላ ለቤዛዊት ለመድረስ ወደ ትምህርት ቤቱ እየከነፈች እንደገባች ቤዛዊት በስድብ ተቀበለቻት። በአስተማሪዎችና በተማሪዎች ፊት የቤት ውስጥ ገመናዋን ሳይቀር ዘረገፈችባት። እንደምንም ታግሳ ግን ሆስፒታል ወስዳት ነበር። ብቸኛዋ ታናሽ እህቴ ብላ ፍቅሯን ተናገረች። ያ ሁሉ መስዋዕትነቷ ተረስቶ ግን ያቺ የምትራራላት ታናሽ እህቷ ልትገላት አስባ ቢላዋ በእጆቿ ጨብጣ እንቅልፍ በወሰዳት በአሳቻ ሰዓት መኝታ ክፍሏ ገብታ ስላየቻት ታዝናለች፣ ትንግጣለች፣ ልቧም ተሰብሯል። እየፈራቻትም ነው፣ ለህይወቷም ያሰጋታል። የቤዛዊት አባት እንደተደናገጡ ከላይ እርቃናቸውን ሆነው ከስር በለበሱት ከሰውነታቸው በሰፋ ቁምጣ እየተራመዱ በደፈረሰው አይናቸው ሁለቱንም ልጆቻቸውን እያዩ ደርቃ እየተንቀጠቀጠች የቆመችውን ቤዛዊት አቀፏት። ወደ ሳሎንም አመሩ። ግራ የተጋቡት እናታቸው አልጋ ላይ በድን ሆና ወደምትነፋረቅ የመጀመሪያ ልጃቸው ተጠግተው እያቀፏት ማባበል ጀመሩ። አይዞሽ ልጄ አታልቅሽ። የማይቆመውንም በዋል ለማበስ በእጃቸው እየሞከሩ የሚያማት ልጅ ኖሯቸው ታመመች ብለው መጥላት ባለመቻል የእናትነት አንጀታቸው መሃል ቤት የተሰቃዩ ልትገለኝ ነበር እኮ እማዬ። የሚያባብሏትን የእናቷን ፍቅር ስታይ ለቅሷ እየጨመረ አልሞትሽም ልጄ፣ እኔ ልሞትልሽ። እናቷ የልባቸውን አወሩ። እንዴት ነው ታዲያ ብሬያት የምኖረው? ሳግ እየተናነቃት አለቀሰች። እናቷ ማሰብ ጀመሩ። በፊት ቤዛዊት ስትሳደብ ምንም አይመስላቸውም ነበር። አሁን ግን ሰው መግደል ማሰብ ደረጃ አልፋ ልትገላት እንደነበረ ሲያስተውሉ ገላት ብንደርስስ ኑሮ ብለው ሲያስቡትም ባቸው ቀደማቸው። አጥችሽ ነበር ልጄ በማለት እያጉተመተሙ ጠበቅ አድርገው አቀፏት። በተቃራኒ ቤዛዊት ምን ሊያደርጓት እንደሚችሉ ሲያስቡ ከጣጣት ቆርጦ መጣል ሆነባቸው። ሐዘናቸው በዝቶ እየየ ማለት ጀመሩ። ሚሉ ይህንን ስታይ እሷ ማልቀስ አቁማ እናቷን ማባበል ጀመረች። በነጋታው ቤዛዊት ካደረችበት ሶፋ ወንበር ጸጸት እየገረፋት ማታ ልታደርገው በነበረው ነገር እያዘነች እህቷን እግሯ ላይ ወድቃ ይቅርታ ለመጠየቅ አይኖቿን እያበሰች ስትራመድ እህቷ በሻንጣ ቀይዛ በለቅሶ ብዛት ያበጠ ፊቷን በሻርፕ ሸፋፍና ልትወጣ ስትል ፊት ለፊት ተገናኙ። ታላቅ እህቷ ቤዛዊትን ፊቷ ስታያት ደነገጠች። የእውነትም ያስፈራል። ማታ ሊገልህ የነበረን ሰው ተርፈህ ጠዋት ብታገኘው የሚሰማህ ስሜት ነፍስ የማትረፍ የልብ ድንጋጤና ትርታ ነው። ይቅርታ እህቴ፣ ይቅርታ፣ ምንም የማውቀው ነገር አልነበረም። ቤዛዊት ልመና ጀመረች። እህቷ ግን ልትሰማ ዝግጁ አልነበረች። በእልህ እንድታሳልፋት ስትጠይቃት ገፍትራት ቤቱን ለቃ ወጣች። ፍጹም እያገገመ ነው። ዊልቸሩን ትቶ በክራንች መንቀሳቀስ ጀምሯል። የሆስፒታሉ ዶክተሮችን መውጣት እንደሚችል ነግረውታል። ራሱን እየተንከባከበ እንደሚሻለው አውቋል። በእግሩ መራመድ አለመቻሉን ሲያስብና ሲጨነቅ የነበረውን ፈጣሪን ማማረሩን አሁን ክራንች ይዞ ሲራመድ ገና ሙሉ ለሙሉ ሳይድን ተጸጸተ። ነገ የተሻለ እንደሚሆንና ክራንቹንም ጥሎ ለመራመድ እንደሚችል በልቡ አምኖ አምላኩን አመሰገነ። የተዘጋ የሚመስል ነገር ሁሉ ጊዜ ጠብቆ ይከፈታል። አበቃ የተባለለትም ጊዜ ጠብቆ ይጀምራል። ቤዛዊት መጣ ከጠየቀችው 2 ቀን ስላለፈ ተጨንቋል። ብዙ ጊዜ ቢደውልላትም ስልኳ ስላልሰራ ወደ እህቷ ስልክ ደወለ። ጥቂት ሰላምታ ተለዋውጠው ስለ ቤዛዊት ሲጠይቃት ስሜቷ ተለዋውጦ አይቻት አላቅም ስላለችው በክራንቹ እየታገዘ የቤዛዊት ሁኔታ ስላሳሰበው
ወደ ቤዛዊት ቤት ለመሄድ ከሆስፒታል ወጣ። የገጩ ሚስት የተወሰነ ገንዘብ ሰጥቷለች። እያነከሰ በክራንች ተጠቅሞ ለመራመድ ቢሞክርም ሁሉም ነገር ልምድ ስለሚጠይቅና በክራንቹ ታግዞ መራመድ ስላልቻለ ኮንትራት ታክሲ ለመያዝ አስፓልት ዳር ቆሞ መጠበቅ ጀመረ። መኪና ማግኘት ሳይችል ቀርቶ ጥቂት ስለቆመ ብቻ እግሮቹ ብርክ ብርክ አሉበት። በቆመበት ላለመውደቅ ሲታገል ከጎኑ የሰው እጅ ስለደገፈው ተመልሶ በመከራ ለመቆም ቻለ። ምን እየጠበክ ነው ወንድሜ? አሞሃል መሰለኝ። ጥቁር በጥቁር የለበሰች ሴት ደገፍ አድርጋ ይዛው በሐዘኔታ እግሮቹን አየች። ምን ባክሽ ትራንስፖርት አጥቼ እኮ ነው። ክራንቹን ጠበቅ አድርጎ እያያዘ ጠበቅ አድርጋ ያዘችው የልጅቷን እጅ ከድጋፍ አልፎ ሰውነቱን ጨምድዳ ስለያዘችው ጨነቀው። ልጅቷ የፊቱን ሁኔታ ስታይና ራሱን ችሎ መቆሙን ስታስተውል ልቅቅ አደረገችው። ፊት ለፊታቸው የቆመችውን ቀይ ቀለም የተቀባች መኪና ጠቆመችው። የምትፈልግበት ላደርስ እችላለሁ። እንዲከተላት ምልክት እየሰጠችው የመኪናውን በር በቀስታ ከፍታ እንዲገባ ጋበዘችው። ፍጹም ጥቂት ካንገራገረ በኋላ እያመነታ ወደ መኪና ውስጥ ገብቶ ተቀመጠ። ክራንቾቹን በእጆቹ አቅፎ እንደያዘ። ልጅቷ የፍጹምን መግባት ስታስተውል በሩን መዝጋቱን አረጋግጣ ወደ ሹፌር መግቢያ በር ዞራ ገብታ ከተቀመጠች በኋላ የት መሄድ እንደፈለገ ጠይቃው ስለነገራት የመኪናውን ሞተር አስነስታ በነገራት አቅጣጫ መንዳት ጀመረች። ፍጹም የልጅቷን መልካምነት እያስተዋለ በዚህ ዘመን ማን ሰው ያግዛል ሲል ራሱን እየጠየቀና በልቡ እያመሰገናት በቀስታ አንገቱን አዙሮ መንገዱ ላይ ትኩረት አድርጋ የምትነዳውን ሴት አያት። ከለበሰችው ጥቁር ልብስ እንዳለቀሰች ከሚያስታውቁት አይኖቿና ከቀሉ ጉንጮቿ የሆነ ነገር ተረድቶ ሐዘን ላይ ነሽ መሰለኝ ሲል በለሰለሰ ድምፅ ጠየቃት። አዎ የሚል አጭር መልስ ሰጠው። ፍጹም መጠየቅና ማጽናናት እየፈለገ ነገር ግን የቤዛዊት ሰፈር ስለደረሱና መውረድ ስላለበት እየተጸጸተ በጣም አመሰግናለሁ፣ አንቺንም ፈጣሪ አጽናሽ የሚል ቃል ከአፉ ወጣው። ከመኪናዋ ወርዶ ወደ ቤዛዊት በር ጋር ቆሞ ማንኳኳት ሲጀምር ያደረሰችው መልካም ሴት መኪናዋን እያስነሳች አልፋው ካይኑ ራቀች። ቤዛዊት እህቷ ላይ የመግደል ሙከራ ካደረገች በኋላ ዶክተር መለሰ አባብሎና የሕክምና ጥበብ ተጠቅሞ እሱ የከፈተው የግል ሆስፒታል ተኝታ እንድትታከም ከቤተሰቦቿ ጋር ተማክሮ ሁሉም ስለተስማሙ መታከም ጀምራለች። ብቻዋን በሆነች ቁጥር ግን ዶክተሩም አልተረዳላትም እንጂ ህመሟ ከቀን ወደ ቀን እየተባባሰ ነበር። ዶክተር መለሰ አብሯት ጥቂት ካወራትና መድኃኒት ውጣ እንድትተኛ ካደረገ በኋላ መሻሻልና ለውጥ ስላየባት ምን አይነት የተለየ ሕክምና ሊሰጣትና ልትድን እንደምትችል እያሰበ ቤዛዊት የተኛችበትን ክፍል ለቆ ወጣ። ቤዛዊት የዶክተር መለሰን መውጣት ስትመለከት አፏ ውስጥ ሳትወጣ የደበቀችውን ክኒን በእጇ ከአፏ እያወጣችና መሬት ላይ ወርውራ ጥለው ብቻዋን ማውራትና መበሳጨት ጀመረች። ፍጹምን ካየችው 2 ቀን እንዳለፋት አስታውሳ ከአልጋዋ ዘላ ወርዳ በቀስታ እየተራመደች የክፍሏን በር ከፍታው አንገቷን አጮልቃ ተመለከተች። ዶክተር መለሰ ከታማሚ ጋር ፊት ለፊቷ ቆሞ ያወራል። እሷ ታማሚው እያያት ቢሆንም ዶክተር መለሰ ጀርባዋን ሰጥቷት ስለቆመ ሊያት አልቻለም። ያደረገችው ነጠላ ጫማ ድምፅ እንዳይፈጠር እየተጠነቀቀችና የግድግዳውን ጠርዝ እየታከከች እያወራ የቆመውን ዶክተር መለሰን አልፋው ወደ በሩ ከወጣች በኋላ መጠንቀቋን ትታ ስላመለጠችውና በብልጠቷ እየተደሰተች ከግቢው በር ጨርሳ ልትወጣ ስትል የሐኪም ቤቱ ጥበቃ ፊቷ ቆሞ አንቺ ባለፈው ከጋሽ መለሰ ጋር የመጣሽው ልጅ አይደለሽ ብሎ ሲያፋጠጣት የተናደደችና ዘበኛውን እንዴት ሊተዋት እንደሚችል ካሰበች በኋላ ሐሳብ ስለመጣላት እጇን ወደ ኪሶቿ ከታ ዕቃ ልገዛ ነበር አለችና ከኪሷ ያወጣችውን የብር ኖቶች አሳየችው። ጥበቃው በጥርጣሬ አያት። ጋሽ አንቺ እንድትወጪ የሚፈቅዱ አይመስለኝም
ተከተይኝ እንጠይቃቸው እንጂማ አላስወጣሽም እያለ ፊት ለፊቷ እየተራመደ ተደብቃ ወደ ወጣችበት ሊያስገባት ሲሞክር ሐሳቧ እንዳልተሳካ አወቀችው። ቤዛዊት እያወራ የሚሄደውን ጥበቃ ሳትከተል ክፍት ወደ ሆነው በር በቀስታ ሄዳ ከወጣች በኋላ ከአካባቢው እስክትርቅ መሮጧን ቀጠለች። ፍጹም ቤዛዊት ቤት ውስጥ እንደሌለችና የዶክተር መለሰ ሐኪም ቤት እንደሄደች ስለነገሩት ምን ሆነ ይሆን በሚል ሐሳብ ተውጦና ለመራመድ እንኳን እየታገለ ወደ ነገሩት ሐኪም ቤት ሄዶም ስላጣት እያዘነ ከተዘጋ ሳምንታት ወዳለፉት ወደ ተከራየው ቤት በሐሳብ ተውጦ በቀስታ እየተራመደ ቤዛዊት የት ልትጠፋ እንደምትችል እያሰበ ቤቱ ደርሶ የበሩን መከፈት አይቶ እየተገረመና እየተደናገጠ ወደ ቤት ውስጥ ሲዘልቅ መሄጃ ያጣችው ግራ የተጋባችው ቤዛዊት አልጋው ላይ ድብን ያለ እንቅልፍ ወስዷት ተኝታ አገኛት። ቤዛዊት ሩጫዋን ገታ አድርጋ የምትሄድበትን አሰበች። ቤተሰቦቿ እንደማይፈልጓት ስለተሰማት ፍጹምን ፍለጋ ወደ ተኛበት ሆስፒታል ብታመራም ዛሬ እንደወጣ ስለነገሯት ወደ ቤቱ ሄዶ ይሆናል በማለት ነበር ወደ ፍጹም ቤት እንዳታጣው እየጸለየች ሄደችው። ስትደርስ ቤቱ ዝግ ሆኖ አለመኖሩን ስታስተውል ይመጣል በሚል ተስፋ በረንዳው ላይ ተቀምጣ ብዙ ሰዓት ስለቆየች የፍጹም አከራይ ታዝበዋትና ስለ ፍጹም መጥፋት አሳስቧቸው ከጠየቋትና የሆነውን ሁሉ ስትነግራቸው እጮኛዋ ነች ብላ ስለነገረቻቸው በእምነት ቤቱን ከፍቶ አስገቧት። የፍጹምን መምጣት በመስኮታቸው በኩል አጮልቀው ያዩት አከራዩ ከቤታቸው በፍጥነት እየወጡ በር ላይ ቆሞ የቤዛዊትን ቤቱ መምጣት ያስገረመውን ፍጹም አቅፈው ለመሳም እየዳዳቸውና የያዘችውን ክራንች በአይናቸው በሐዘኔታ ተመለከቱ። ፈጣሪ እንኳን አተረፈህ ልጄ፣ ይማረህ። የሐዘን ልማድ የሆነውን ከንፈራቸውን በጥቂቱ ገርበብ አድርገው የመጸት ድምፅ አሰሙ። ፍጹም ከልባቸው መሆኑ ስለገባውና ሐዘናቸው ተሰምቶት አሚን አሚን ብሎ እያወራ አከራዩ ወደ ጆሮ ጠጋ ብሎ እንኳን ለቤትህ አበቃ፣ ቤትን እስከ ዛሬ ስንጠብቅ ነበር። አጮልቀው አይናቸውን ከቆሙበት በረንዳ ወደ ፍጹም ቤት እያማተሩና እየጠቆሙት ደፈርከኝ አትበለኝና እጮኛን ከፍቼ ያስገባዋት እኔ ነኝ። ጥሩ አድርገዋል፣ አመሰግናለሁ። በቆምበት እያስቸገሩት ስለሆነ ቀኑንም እየመሸ ስለሆነ ሰላም እደሩ አላቸውና ወደ ቤት ውስጥ ሰተት አለ። ወደ አልጋው ተጠግቶ የተኛችውን ቤዛዊት በፍቅር አይን ተመለከታት። ህልም ራሱ የምታያት መስልም ጭልጥ ያለ እንቅልፍ ስለወሰዳት ቀስቅሶ ለማውራት ያሰበውን ሐሳብ ትቶ አልጋው ጠርዝ ላይ ተቀመጠ። የዶክተር መለሰ ሐኪም ቤት ጥበቃ ዞር ሲሉ የጠፋባቸውን ሴት አስደነገጠቻቸው። ወደ አለቃቸው መለሰ ቢሮ እየተበሳጩ አምርተው ጋሼ ምን ሰይጣን እንደሰፈረባት አላቅ፣ ልጅቷ ላይ በር አላስወጣሽም ብያት ወደ እርሶ ተከታይኝ ብያት እየመጣን ለአፍታ ዞሬ ብመለከት እንደ ንፋስ ተነነች። ግራ የተጋባው ዶክተር መለሰ ምን ጠፋች እኮ ጋሼ? ማን? ያቺ በቀደም ከእርሶ ጋር የመጣችው ወጣት ልጅ አሉት። ጥበቃው እንዴት እርሶን አልፋ ወጣች እንዳይላቸው እየሰጉ ዶክተር መለሰ ከወንበሩ ተነስቶ ጥበቃውን አልፏቸው ወደ ቤዛዊት ክፍል አምርቶ በሩን ከፍቶት ገባ። የተገላለጠ አልጋ ትንሽ እንደመተከዝ ብሎ ወደ መሬት ሲያቀረቅር መሬት ላይ የተጣለ መድኃኒት ተመለከተ። ለእንቅልፍ ብሎ የሰጣት ነበር። የተናደደና የተበሳጨ ወደ አባቷ መደወል ጀመረ። ሰዓቱ ከመሸ ቆየ። ፍጹም ከተቀመጠበት ተነስቶ በሩን ቆርቁሮ ወደ አልጋው ተመልሶ ቤዛዊትን እንዳይቀሰቅሳት እየተሳቀቀ ከጎኗ ጋደም አለ። ሳስበው በክንዱ ስለነካት ቤዛዊት እያኮረፈች ከነቃች በኋላ ወዲያው ከጎኗ የተኛውን ፍጹምን ስታየው ፈገግ እያለች በተኛችበት በደረቷ ተስባ የፍጹምን ጉንጭ ሳመችው። እንዴት ነህ? ደህና ነኝ፣ አንቺስ?
በጣም ናፍቀኸኛል አለችና የተንጨባረረውን ፀጉሯን በስርዓት ሰብስበው ካስያዘችው በኋላ ፍጹም እንዲያቅፋት እጁን ከደረቱ ላይ አንስታ ከአንገቷ ዙሪያ ካሳረፈችው በኋላ ተመቻችታ ተንተራሰችው። ፍጹም የሚያወራው የሚናገረው ነገር ጠፍቶበትና ቀጥሎ ሊፈጠር የሚችለውን ነገር እያሰበ ጣራውን እያየ አሁንም ቤዛዊት በቅርበት ተጠጋችው። በቀስታ ባለመስማማት አንገቷን ቀና አድርጎ አያት። የድሮዋ ቆንጆዋ ሳቂታዋ ቤዛዊት ናት። አይኖቿ ፍቅርን ተርበው በለሆሳስ ገርበብ ብለው ተከፍተዋል። ስሜቱን ማሸነፍ ስላቃተው እሱም ያሰበውን አደረገ። ጠዋት ላይ አልጋው ላይ እንደተኙ የፍጹም ቤት በር በኃይል ሲደበደብ ሁለቱም በድንጋጤ ነቅተው ተያዩ። ክፍል 8 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።